ኒኪታ ዛሬ የሰጠኝ ደስታ በቃ ለመግለጽ እኔ ከአቅሜ በላይ ነው። እመኔ ኒኪታ አንድ ነገር ቃል እገባልሃለሁ። አሁን ከአርሰናልና ከቦርዱ ጋር ቀጥታ ተደዋውዬ ማውራ ይሆናል። በማስቀጠል ደግሞ ኒኪታ አርሰናል ዘንድሮ ዋንጫ ይበላል። ግልጽ ነው እነግርሃለሁ፣ ዋንጫ ይበላል አርሰናል። ታዲያ ያንን ዋንጫ ሲበላ ሜዳሊያ ከሚዘጋጁላቸው የተጫዋቾቻችን ስም ዝርዝር ውስጥ ተካተሃል። ይሄ ማለት እኔ ምንም እንዳትጠራጠር በእውነት አክቲቪስት ምን አለ ትለኛለህ ኒኪታዬ፣ እኔ ለአንተ ሜዳሊያ አሰራልሃለሁ። ከቡድኑ ጋር ቀጥ ብለህ ሄደህ ተሰልፈ ማለት ነው ሜዳሊያን የምትወስድ ይሆናል። በቃ ዛሬ ግን አርክተኸኛል አባቴ። በቃ የኛ ልጅ መሆንህን አስመስክረሃል። እንዴ የለንደን ኩራት ነው ፓላስ። አዎ ጀማ ወይኔ አልገባችሁም እኮ እኔ ያለፉት ጊዜያት ማለት ነው በዚህ ደቂቃ ላይ እኮ ሊቨርፑል ወሽመጤን ስንቴን የቆረጠኝ ሃው መኒ ታይምስ ዳልኩኝ እኮ ሃው መኒ ታይምስ አልኩኝ። ዛሬስ ፓላስ አንበሳው ገደለልኝ። ዋው አንተ ትችላለህ፣ የኛው ልጅ ነህ። አኮራሽኝ አንቺ ግጭ ና ምንድን ነው? እኛ ስንት ኳስ ላይ ትኩረት እናድርግ እንዴ? ፕሪሚየር ሊግ እኮ አለብን። እሺ እዚህ ምንድነው የተፈጠረው? አረ ያያችሁ ሰዎች ወየ በሉ። ምንድነው ሀፕን ያደረገው ነገር? ምን ይሁን ነው የሚለው አትሌቲኮ ማድሪድ ኖር አይደለም እንዴ? እንደዚህ 5-2 ደቀፋ አድርገው ማድሪድ ወይኔ ምንድነው? እንዲህ እኮ አይቻልም። ኖር ነው እኮ በቃ የስፔን እኮ ግዙፍ ቡድን ነው አይደል? አያከብርም እንዴ? ቢያንስ እንኳን እንዴት ሊለጥፉ ቻሉ? እናንተ ምን የተፈጠረ ነገር ነበረ ነው? በነገራችን ላይ ግን አልቫሬዝ የሚሉት ተጫዋች ጀማው ያለውን ስታተስ እያያችሁት ነው። በ7 ጌም ማለት ነው 6 ጎል ነው ያለው። የሚገርም ሆኗል። በቃ ዘንድሮ ደግሞ በርግዶለታል። የሱን አመቱ በቃ ማንንም የሚያስቆም ያለው ላይ እየመሰለኝ አይደለም ጀማው። ለማንኛውም ግን ማድሪድን እንዴት ነው እንደዚህ አጥበው ያሰጡት? ይሄ እኮ አጥበው ጨምቀው ነው ያሰጡት። አይረ ምን አይነት ቀን ነው ዛሬ? ከመሞቴ በፊት ብገባባቸው ደስ ስለሚልን ቦታዎች ልንገራችሁ። በአንደኝነት ወይ ፎቶ ተሳስቼ ነው። በአንደኝነት ብገባበት ደስ የሚልን ቦታ ካምፕ ኖ ነው። አውቃለሁ የሚከብድ ህልም ነው፣ ግን ባርሴሎና እያጋጠመው ባለው የፋይናንሻል ችግር ምክንያት እመኑኝ እድል አለ፣ የመግባት እድል አለኝ። እዚህ አታስቡ፣ አሁን ፎቶ ተሳስቼ አይደለም። አሜን ኢንፊቲ ውስጥ የመጀመሪያው ግን ያበረ ነው። በአንደኝነት ፎቶ ተሳስቼ ነው።